ይሄ እዚህ ጋር ሙሉ ዶክመንቱ ኮፒ ያደረኩት ነው። ይሄ እንዳለ ማለት ነው። አንተ ሰውዬ ሽጉጤን ከሰቀልኩበት እንዳወርድ እየገፋፋኝ ነው። በአስቸኳይ አሁን መጥተው የሚሰጡኝ ይግቡ። ሰላም። ተቀመጥ። እንዴት ነሽ? እግዚአብሔር ይመስገን። ምን ልርዳክ? እዚህ ጋር የነበረው ባልደረባሽስ? እሱ የለም። ዶክሜንት እንዳመጣ ነግሮኝ ነበር። አይመለስም። ስራ መልቀቂያ አስገብቶ ወጥቷል። መች ልምጣ? መች ይመጣል? እኔም የተቋሙን ስራ ነው የምሰራው። ኦኬ፣ እቺን ነገር ታይልኛለሽ? ተቀመጥ። ወንድሜ ከዚህ በፊት የተመዘገበ ሌላ ተመሳሳይ ዶክመንት አለ። ለተመሳሳይ ስራ ደግሞ ተቋሙ አንድ አይነት ምዝገባ መስጠት አይችልም። አቤት፣ አልሰማኸኝም? ዶክመንት ከሌላ ሰው ዶክመንት ጋር ተመሳሳይ ነው። ወይኔ ባልደረባችሁ ጉድ አደረገኝ። ጫፍጫፉን ነግሬው ነበር። እሱ ነው እሱ እንደዛ አረግ። ታማኝ ሰራተኛችን ነው። ይኸውልህ በዶክመንት እርግጠኛ ከሆንክ ወደ ስራ አስኪያጁ ቢሮ ሄደ ሪፖርት ማድረግ ትችላለህ። አረጋለሁኝ እንጂ ይህ ተቋም እንደ ተቋምነቱ መልስ ሊመልስልኝ ይገባል። የት ነው ቢሮ? ወንድሜ ተረጋጋ። ይኸውልህ ስራ አስኪያጁ ቢሮ ሄደ ሪፖርት ማድረግ ትችላለህ። አልቻልኩሽም። ልጆቼ መታችኋል እንዴ? በሉ በርቱ፣ ቁርስ ደርሷል። እሺ። አንቺማ ረስተሽዋል ስፖርቱን ስንት ጊዜሽ? በስማሚ ሄሎ ነኛ ምን ዶክመንትሽ? የምን ቀልድ ነው? እንዴት ነው የሚመሳሰለው? መጣ
ምንድነው ችግር አለን? ዶክመንትሽ ከሰው ጋር ተመሳስሏል ነው የሚለኝ። እንዴት ይሆናል? ምን ማለት ነው እሱ? ማን ነው እንደ ያለሽ? ያስመዘገብኩበት ተቋም ነው። በቃ ልብስ ቀይሬና ተያይዘን እንሂድ። ይሄ ተንኮል ነው፣ ሴራ መሆን አለበት። አምላኬ ልጄ ለፍታ ማዘር በቃ እርሶ ይረጋጉ። አምላኬ እሺ አይጨነቁ። ሞኒካ ዛሬ እንድንገናኝ እፈልጋለሁ። አልችልም። ለምን? አዎ አልችልም። በቃ ባጭሩ አልመጣም እያልኩሽ ነው። ሸወድከኝ ማለት ነው? መስሎኝ ነው። በቁምህ ዋጋ ትከፍላታለህ። ሄሎ፣ እንዴት አደርክ ማራኪ? ደህና ደርሽልኝ ምርኮኛዬ? ይህን እንቅልፍ የነሳኝን ድምፅህን እኮ በጠዋት ሰምቼ ቀኔን ብሩህ ላደርገው አስቤ ደወልኩ። ኧረ ሙድ መያዝ ተጀመረ። ሙድ እየያዝኩ እንኳን አይደለም። ለነገሩ አብዛኞቻችን ያለንን ነገር አናውቀውም። እንካንሽ እንግዲህ ምን ይደረጋል? ምንድን ነው ስልክ ላውድ ላይ ነው እንዴ? ኧረ አይደለም። ደግሞ ቢሆንስ አንቺ ሰላይ አይደለሽ ማለት ከጓደኞች ጋር እንዲያዝክ ነው። ለነገሩ ወንዶች ስትባሉ ሄሎ 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 ምን ያናድዳል? ፍቅር ቆነጠጠህ እንዴ? መልሰህ ቆይተህ ደውልላት። ሌላው አእምሯዊ ንብረት መልምዬዋለሁ ያልከውን ሰው ምን አደረግ? አዲስ ነገር ቢኖር ይደውልልኝ ነበር። አንተ የዚችን ቀበሮ ጉዳይ ተከታተል፣ የልጁን ማርቆስ። ጤና ይስጥልኝ። አንኪዮ ኦ የስራው ባለቤት አንቺ ነሽ? አዎ እኔ ነኝ። የምን ባለቤት? ሌባ ናት። ስነ ስርዓት። ዝም በል አንተ። አንተ የሌባ ተባባሪ ነህ? ከዚህ በፊት እንተዋወቃለን? ካልካርክሽ በስተቀር በደንብ። የት ነው የምታውቀኝ? ከአሜሪካ እዚህ ድረስ። ምንድን ነው የምታወራው? ቀመሩን የሰራሁት እዛው አሜሪካ ነው። ምን? አስጨርሽኝ። ከዚያም ቀመሩን ሰርቀሽ ኤንዞ ጉያ ውስጥ ተደበቅሽ። በኋላም ተገን የሆነልሽ ኤንዞ ክዶሽ ወደ ኢትዮጵያ ተሰደድሽ። እዚህ አዲስ አበባ ውስጥ ደግሞ የሰረቅሽውን ፕሮቶታይፕ ህጋዊ ለማድረግ እየሞከርሽ ነው። ይሄ ሰው የሰዎችን ስም አጥንቶ በፈጠራ ወሬ ሊጠልፈኝ እየሞከረ ነው። ይኸውልህ ምሁር ግንባሩ ያስታውቃል፣ አንደበቱም የታረበ ነው። አንተ ደግሞ ተራ ወሮበላ ካልሆንክ በስተቀር እየሰደብከኝ ነው። እየሰደብኩ ሳይሆን ማንነትን እየነገርኩ ነው። ቀመሩ የኔ ነው ብለህ እውቀቱ ካለህ በሙያ ቋንቋ ተግባቡ፣ ካልሆነ ግን ሌባ ሌቦች ህግ ይዳኘናል። እሺ እንገናኛለን። አንቺ ስለ መስራትሽ ምን ያህል እርግጠኛ ነሽ? ተጨማሪ ፋይሎች አሉኝ። በምን ልመንሽ? አድራሻዬም አለ፣ ቃሌንም እሰጣለሁ። በጣም ጥሩ። ኦኬ። አለቃ እቅዳችን ከሽፏል። አዎ ወጥቻለሁ። ከተበላሸ ግደላት፣ ግን ተጠንቀቅ። እሺ አለቃ። ዶክሜንቱን እንድትሰጭን እየጠበቅን ነው። በዚህ ሁኔታ ውስጥ ሆኜ እንዴት ነው ልሰጣችሁ የምችለው? አይኗን እንፍታላት። ኢንስፔክተር እምባሽን አታባክኝ። ዶክሜንቱ የት ነው ያለው? የት ነው ያስቀመጥሽው? መኖሪያ ቤት ውስጥ ነው ያለው። አባ በጣም ጥሩ።
አባትሽን ይዘናቸው እንሄዳለን። የት እንዳደረግሽ ትነግሪያቸዋለሽ። አስጣችሁ አልሰጣችሁም፣ እንደውም አልሰጣችሁም። በቀሱ ነው ከእሳቸው ጋር እንታገል። በጥይት መተን ነው የምንጥላቸው። እንዳትነኩ፣ ጫፉ እንዳትነካው፣ ጫፉ እንዳትነካው። አባቴን አባ እኔን አባቴን ዛሬም ኢንስፔክተር ቹና ቢሮ አልገባች? ስልክ አልደወልክም? ቤቷ አልሄድክም? አሁን ልሄድ ነው። አትልፋ። ለምን? በዛው በስቀር ስለቴን ነበር ማስገባ። ምን ማለት ነው? ለዶክሜንቶቹ መጥፋት ተጠያቂ ያደረገችው እኔ እናንተን ነው። በተለይ እኔ። ማን ያውቃል? ምንም ጥያቄ የለውም። ተባብረን እንጣላት። ራሳችንን ለማዳን ከዚህ በላይ መፍትሄ የለውም። አይመስልህም? ሳጅን ንገረኝ፣ በዚህ አትስማማም? አልስማማም። አንቺ ምን ታደርጋለህ? እየተከተልኩሽ ነው። መታመን ነው። ምንም አይፈጠርም። አንቺ ፕሊስ ስሚኝ፣ ችግር ላይ ነኝ ያለሁት። እባክሽ ከችግር አውጪ። አያገባኝም። እንዳትከተለኝ። አንቺ ፕሊስ ያልሆነ ነገር እንዳላረግ። ይኸውልሽ አንቺ ብራዘር፣ ይኸውልህ ፕሊስ አንድ ነገር በለኝ። አም ሶሪ፣ እኔ ምንም ልረዳ አልችልም። የሁለታችሁ ጉዳይ ጊዜ የሚፈጅ ነገር ነው። ፕሊስ ፕሊስ እባክህ። የሰጣችሁኝ ቦታ ካባ ላይ ነው አልኩህ እኮ። ታዲያ ገብስ ላበለጽግበት ነው እንጂ ድንጋይ ልቸረችርበት ነው አልኩህ እንዴ? አይደለም ወንድሜ። እንኳን ገብስ እኮ አረም የማይበቅልበት ጭንጫ መሬት ነው የሰጣችሁኝ። ለሰብል ምርት እኮ ምቹ መሬት ስጡኝ እያልኩኝ ስንት ጊዜ ተመላለስኩኝ፣ ግን ምንም መልስ የለም። መቼም አይኖርም። እዛው ጋር ተስፋ ቁረጥ። የምሰራው እኮ ለግል ጥቅሜ ብቻ አይደለም፣ ለሀገርም የሚተርፍ ነው። ግን ምን ዋጋ አለው? ሰሚ አጣው። እንደው ድቀም ቢልህ እና ወዴት ነው የሚሄደው? በቃ እሺ፣ ደህና አመሰግናለሁ። ለምን ትደክማለህ ዘውገ? በእጅ ካልሄድክ የዚህን አገር ቢሮክራሲ ማሸነፍ አትችልም አልኩህ። አሰማኝ። ምን ማለትሽ ነው? እኔ ዘውገ ነኝ በጉቦ ጉዳይን ማስፈጸመው? አላደርገው። ወይም አለዛ ግኝቱን እርግፍ አርግተውና ስራህን ቀጥል። እንዴ ለነፍስ ነው እንዴ እንደዚህ የምትደክመው? ለሀገር መስራት እኮ ለነፍስም መትረፍ ነው ገነት። አልሆነማ ዘውገ፣ ባለስልጣኖችን እኮ ልትቋቋማቸው አልቻልክም እንዴ? ግድ የለም ገኒ፣ ትልቁ ስራ እጄ ላይ ነው ያለው። ለአለቃም አለቃ ለጌታም ጌታ አለው። አቅሜን ሁሉ ተጠቅሜ ድል እንደማደርግ አትጠራጠሪ ዘውገ። ተው፣ ከአለት ጋር መጋጨት እንዳይሆንብህ። እኔ ካልሆነ ምን አለ ሸጠህ ወደዛ ብትገላገል። ምን አልሽ ገነት? ምን ነው አንቺ ይሄንን ቃል ደጋገምሽው? አሁንማ የደጀኔን አፍ ሆንሽብኝ። ደግሞ የደጀኔ አፍ ማለት ምን ማለት ነው? ጓደኛዬ ተስፋ አስቆራጭ ነው። ሽጥልኝ ሳልለው ገዢ ያፈላልጋል። ምን ታደርጊዋለሽ? ይህ ከስሜት ከሰውነትም በላይ ሀገርን የመሸጥ እንደሆነ አልተረዳው። እንግዲህ ለማንኛውም ግባና ገላህን ታጠብ፣ ውሃ ሞቆልሃል። መብራት መጣ እንዴ? እንዴ ህፃኑ ልጅ ከታሰረ ጀምሮ መብራት በደንብ እየመጣ ነው። የቱ ልጅ ነው? የጠባቂው ልጅ ነው መሰለኝ። እየሄደ መብራት እያጠፋ እያበራ የሚጫወተው ህፃን ማለቴ ነው። ወይ ገብቼ ልታጠፋ። ምግብ በመብላትሽ በጣም ደስ ብሎናል። ኢንስፔክተር፣ ዶክመንቱ እንዴት ነው የምትሰጪው? ጁላይ በፍጹም እንዳሰጫቸው። እነዚህ ወሮ በሎች፣ አጭበርባሪዎች የፈለጉትን ያድርጉ። አቶ ደጀኔ
ከዚህ በኋላ በተቃውሞ የሚቆሙ ከሆነ መጀመሪያ የልጆን ቀጥሎ የእርሱን ህይወት ያጣሉ። በሏ ይንገሯት። ዶክመንቱ የት እንዳለ ትንገሩ። አባ ዝም በል እባክህ፣ ዝም ምንም ነገር አትናገር። ይንገሯት እንጂ እምቢ ካሉ ደግሞ 2 ጣቶቿን ጥፍሮች ነው ምነቅለልዎት። እሺ እሰጣቸዋለሁ። አባቴን ግን እንዳትነኩት፣ ጫፉ እንዳትነኩት አባቴ። በጣም ጥሩ። አንቺም ሳትዋሺ እኛም ሳንደክም ለአባትሽ ዶክመንት ያለበትን ቦታ አሳውቂ። ዶክመንቱ የት እንዳለ ለአባትሽ ንገሪያቸውና እኛ ዶክመንቱን ከአባትሽ እንቀበላለን። የዶክመንቱን ትክክለኝነት ካረጋገጥን ነጻ ትወጫለሽ። እኛ ራቅ ብለን እንቆይልሽ። እስከዛ ለአባትሽ ንገሪያቸው። እሺ እንዴት ነው? ሁላችንም በተስፋ የምንጠብቀው አንተን ነው። ገብርኤላ የአንኪሆንን መቀበር አዘጋታ እየጠበቀች ነው። እኔም ትልቁን ሻማ ሰርቼ ለበራለት አዘጋጅቻለሁ። እኔ እንኳን ለአንኪሆን ሽኝት ያዘጋጀሁት አበባ ነው። ያው ለአስክሬኗ ሽኝት ይሆንልኝ። ይቅርታ አድርጉልኝ። ምንድን ነው ይቅርታው? አንኪሆንን ለመግደል ሁኔታዎች ምቹ አልሆኑም። ለመግደል አልተመቸኝም ስትል አብሬያታለሁ ማለት ነው? አይ ታዲያ ምን? ጭራሽ ጫፏንም እንዳለቃት እየነገረን መሰለኝ ነው እንዴ? በመኪና ልገጫት ሞክሬ ነበር፣ ግን ቶማስ ከየት እንደመጣ ሳላት ገፍትሮ አዳናት። ከዛስ ሸሽታ መለጥ። አማራጭ አልነበረኝም ግን እና ወደዚህ ከምትመጣ መጨረሻ ማረፊያዋን አይተህ አትመጣም ነበር? አንቺ ቶማስ ተከታት ያላል። በቀጣይ አስክሬኑን አመጣልሃለሁ። አንተ የመጨረሻው መስመር ላይ ነህ። ከዚህ በኋላ ስተት ይዘህ እንዳትመጣ። አሁን ውጣ። አንቺም ጉዳይ አለሽ። አንቺ ያልተጎዳሽም ማለት አይደና ነኝ። ቀድመን መዘጋጀታችን ጥሩ ነው። አዎ፣ ግን ትክክለኛ ዶክመንቱን ብንሰጣቸው የሚያምኑን ይመስላል። በሚገባ ለአንቺ ማስረጃ ሊሆንሽ የሚገባው ስራውን ስትጀምሪ ዲዛይን ያደረግሽበት ከፍታን የጨመርሽበት ዶክመንት ነው። ይሄ ደግሞ እጅሽ ላይ ይኖራል ብዬ አስባለሁ። አለ፣ እሱ አለ። መልካም። ስለዚህ ስጋት አይግባሽ። ቶማስ ግን የተጎዳ ይመስለኛል። ሲያስመስል ነው ወቅሱ። የቀጠሮ ጊዜ ሞኒካን የቀጠሮ ቦታ ላይ ያየሁት እሱን መቼም አጋጣሚ ነው ልል አልችልም። አጋጣሚ ቢሆንስ? ቦታውን እሺ፣ ቀንና ሰዓቱ እንዴት ነው አጋጣሚ ሊሆን ይችላል? ይኸውልሽ አንኪ፣ እሱ ሳያውቅ መከታተያ ቺፕስ ገጥመውበት ቢሆንስ? መቼም የሰዎቹን ክፋት ለአንቺ መንገር አይጠበቅብኝም። ቢሆንም እሱን መራቁ መፍትሄ ነው። እንደኔ ግን ማራቅ መፍትሄ ነው ብዬ አላስብም። ቀርበን አውርተነው ተንኮል እንኳን ቢኖርበት አስተሳሰቡ መቀየር እንችላለን። ትላንትን መራቅ በጎ ነው ብዬ አላስብም። እሱን ተማሪ እኔ መቼም ቢሆን ወደ ቶማስ ተመልሼ አልሄድም። የሰው ልጅ እምነት ሊያጣ አይገባም። እሱ ደግሞ አንድ አይምሮን በርዞታል። እንደውም ሆን ብሎ አዳንኩሽ ለማለት ድራማ ሰርቶ ሊሆን ይችላል። እኔ እንደውም ስጠረጥር ከነዛ ከሚያሳድዱኝ ብሎኖች ውስጥ ራሱ አንዱ ነው። በቃ ሂሳብ ከፍለን እንውጣ። ቶሚ፣ አሳሰብከኝ እኮ። ከቅድም ጀምሮ ስከታተል ነበር። ሁኔታ ምንም አላማረኝም። ያልነገርከኝ ነገር አለ እንዴ? የነገርኩሽ ነገር አለ እንዴ? ሴተኛ ዳሪ ስለሆንኩ እንደ ተራ ነገር ቆጠርከኝ አይደል? ዝም ብዬ ነው አጅራት የሆንኩብህ።
በጣም ነው የማዝነው። ኖ ይኸውልሽ፣ እንደዛ ማለት አይደለም። ነው እኔም እኮ ሰው ፈልጌ ነበር የምከተል። ታውቃለህ፣ የእውነት ስቀርብክ የዋህ ሰው አገኘው ብዬ ነበር። ለካ አንተ መሸጋገሪያ ነው ያደረግከኝ። ይኸውልሽ፣ አሁን በጣም ጭንቀት ላይ ነው ያለሁት። ማሰብ ራሱ አቅቶኛል። ፕሊዝ በቃ በዛ የተነሳ ነው። እሺ በጣም ይቅርታ። ለመሆኑ ስሜን ታውቀዋለህ? በስሜ ስጠርተኝ ታውቃለህ? ሶሪ በጣም እሺ፣ በጣም ሶሪ። እባክህ አይኗን እንኳን አትሸፍነው። እግሯንና እጇን ካሰርክ አይበቃም? አዎ ተዋት። ያለቃችን ትእዛዝ ባይሆንም ሰዎች ነንና ርኅራኄ ያስፈልጋል። እሺ ማንኛችሁ ናችሁ ከኔ ጋር ዶክሜንት ልታመጡ የምትሄዱት? እሱ የእኛ ስራ ነው፣ እርሶን አይመለከትም። አሁን ወደ በር ተንቀሳቀሱ። ልጄን ግን ጫፏን እንዳትነኩት። ሴት ናት ብላችሁ ልታንገላቷት ብትሞክሩ ዋጋችሁን ነው የምሰጣችሁ። እኛ ለሴት ልጅ ክብር አለን። ዲሲፕሊን ላስተማረን አለቃችን ክብር ይግባው። አይ ወንድ ይፍሮ፣ ስግብግብ፣ ከሃዲ፣ ነፍሱን ለሳት። እሱ ያላነካካው ማን አለ? እንሂድ። አንድ ሰው ሲጠፋ መጀመሪያ በተደጋጋሚ ስራ ቦታ አለመገኘቱ ከተረጋገጠ በስልክ ለማግኘት መሞከር። ከዚህ ካለፈ ወደ መኖሪያ ቤቱ ሄዶ ቤተሰቦችን መጠየቅ። ነገሮቹ ከዚህ የሚያልፉና የሚሄዱ ከሆነ የሚያዘወትርባቸውን ቦታዎች፣ የስራ ባልደረቦቹ፣ የቅርብ የሩቅ ዘመድ አዝማዶቹ፣ ጓደኞቹን መጠየቅ ነው። ኮማንደር፣ የጠፋም ሰው በጣም ትልቅ ሰው ነው የጠፋል። ስራችንን በዚህ መልኩ እማንሰራ ከሆነ በጣም ነገሮቹ ሁሉ ውስብስብ እየሆኑ ነገር ግን ኢንስፔክተር ቹናን በዚህ ሁሉ ፍለጋ ልታገኟት አልቻላችሁ? አዎ ኮማንደር፣ ፍለጋችንን በሰፊው አድርገን ነበር። ከአቅማችን በላይ ሲሆን ጊዜ ነው ለእርስዎ ሪፖርት ያደረግነው። ከዚህ በኋላ የምንሰራቸው ስራዎች እንዳሉ ሆነው ማለት ነው። ሳጅን፣ ደግመ ወደ መኖሪያ ቤቷ ሂድ። አባቷንም ለማግኘት ሞክር። ታዛዥ ነኝ ኮማንደር። ባሮክንም ለማግኘት ሙከራ ላይ ነው ያለ ነው። አንቺ እሱን ለማግኘት ሞክሪ። ፖሊስ ተጨማሪ ፍለጋና አሰሳ ያደርጋል። እናንተም በፍጥነት የደረሳችሁበትን አሳውቁ። እሷ ትላልቅ ኬዞችን የተወጣች ብርቱ ሴት በመሆኗ ጠላቶቿ ብዙ እንደሆኑ ይታወቃል። ስለዚህ ያለ ምክንያት ከስራ ገበታዋ አጠፋም። ፈልጓት። ሄሎ ሄሎ፣ ሞኒካ ጠፍተሃል? አዎ ጠፍቻለሁ። ስራ በዛ፣ ሌትም ቀን በጣም ቢዚ ሆኜ ነው። ቀንም ሌትም ቢዚ የሚያደርግ ስራ ምን ማለት ነው? ከእናንተ ጋር እኮ ስገናኝ እኮ ባለ ዘርፈ ብዙ ስራ ሆኜ እኮ ነው። ስዩም ክዶናል። ላገኝ እፈልጋለሁ። አውቃለሁኝ። ምን ማነገረ? ተገናኝታችሁ ነበር እንዴ? አይ አልተገናኘንም። ታዲያ ክደቱን እንዴት አወቅ? ሳሙና እኮ ነው እኮ። አንቺ የተሸወርሽው እሱን ያመንሽለት ነው። እሺ ምን ማድረግ እንዳለብን ተገናኝተን ማውራት አለብን። ፈጥነህ ና። እሺ መጣሁ። እሺ አንተ ግን ምን አድርጊ ነው የምትለኝ? ከፈልኩ አይደለም እንዴ? ከዚህ የበለጠ ምንም የለኝም። እኔ ከአንተ ጋር ምንም የማደርገው ነገር የለም። ላቤል ነግሯለሁ። እኔ ነኝ የደበደብኩት ብለህ ንገረዋ። ንገረው። የፈለግከውን ማድረግ ትችላለህ። ቁጭ በል።